ሰላም ጤና ይስጥልኝ ዩቲዩብ የተወደዳችሁ ሰዎቼ ናኔ ብቻዬን ነው በላው ዛሬ አረበላልሁ ከልቡ አይደለም ይርሙ የጉራጌ ክትፎም ይምጣ ቡላው ይምጣ እንዴት ናችሁ? ዛሬም በሌላ ያበደ ቪዲዮ ተመልሼላችኋለሁ። ዛሬ ጉዟችንን የምናደርገው ወደ አንድ የምግብ አዳራሽ ነው። ከማጋ ካላችሁ ከጃኒና ከማኒ ጋር ምንድነው የሚለውን አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን ያሳዩ። ወደ ቪዲዮ ያዘው ጋይስ። እንግዲህ ከቤት ወተን ራይድ ውስጥ ገብተናል። አሚት ያለ ያዘው፣ እዚህ ጋ ጃኒ ያለ ያዘው። ጋይስ እንግዲህ እንዳልኳችሁ ለሶስት ነው ዛሬ የምንወጣው። አሪፍ የሆነ ቆይታ እንደሚኖራችሁ ተስፋ አረጋለሁ። እንዲሁም ደግሞ ሞክሬ የማላውቀውን ግን ደግሞ መሞከር የምፈልገውን ነገር ነው የምሞክረው። ከዚህ በፊት ሞክረህ ታውቃለህ? ለነገሩ እዛው ስንደርስ አዘን የምናየው ነው የሚሆነው። ተነገርኩት አማኒ እዚህ ጋር ትንሽ እንትን ሊድ ይችላል። ለማንኛውም አማኒን እዛው ካዘዝን በኋላ ሪአክሽኑ እንደው ምን ያለን እንደዛ ነው ያሰብኩት። ጋይስ ተመልሰናል። ወርቃ ቡና ደርሰናል። ኦኬ ምንድነው ንገረና ጋይስ። ቀጥታ አንገባና ማለት ነው ከተቀመጥን በኋላ እናዛለን። ቢመጣ ይሻል አለብዛ አማኒ ካሁኑ ፊት ከተቀመጥን በኋላ እናዛለን። ኦኬ አታውቅም ነው አያውቅም ነው። አሪፍ ነው። አይ ወዷል፣ እንደኔ ወዷል። አረ እኔ ደግሞ በህይወቴ ሞክሬው አላውቅም። እስኪ መሞከር አረ ያበደ ነው። አንተ ሞክረህ ማታውቀው መሞከር እወደዋለሁ። ሁለቱንም ወዳቸዋለሁ። ነገር ግን በአንድ ነው የሚመጡት። ሞክሬ አላውቅም እንደዛ። ለማንኛውም ውስጥ እናየዋለን። አብረን እናያለን። እሺ እንደነው እንትን አለ አይደል? ቡላ በክትፎ አልሸሹም ዞራሉ። ቡላ በክትፎ ቡላ በክትፎ አሪፍ አማኒ ቡላ በክትፎ መልመድ አለብህ፣ መሞከር አለብህ። እኔም ለመሞከር ነው። አንድ ነው እንትን ካለ የሁለት ሰው አድርጎ የሁለት ሰው ምን አረ የበሰለ ሰው ለበለብ እኔ ኮክ ውሃ ቀዝቃዛ ውሃ ግማሽ ለኔ ደግሞ አምቦ አምጣልኝ። ያው መሞከር ቡላ አትወድም? ኧረ በእናትህ እንደ ቡላ ምግብ አለ እንዴ? ቡላ እኮ ማለት እኮ እግዚአብሔርን የሚገርም ምግብ ነው ቡላ። የሆነ ደግሞ አታካብደው። እግዚአብሔርን እኔ በጣም ነው የምወደው። ያውቃል ገዝቼ ነበር እኮ ቤት። ምን ልታደርገው? ዱቄቱን ገዝቼ ያገነፈው እየበላው ነበረ። አማኒ ገንፎ ይወዳል። አንተ ገንፎ ትወዳለህ? ደግሞ ቡላ ጄል ነው የሚመስለኝ ይላል። ጭራሽ ደግሞ ክትፎ ጋር አስበው፣ ካልበሰለ ክትፎ ጋር አሁን ትንሽ ምን መሰለ ትንሽ እኔ ሊደብረኝ የሚችለው አሁን ቅቤ ከበዛበት ይደብረኛል። በጣም ቅቤ ከበዛበት ቅቤ ተንጣልሎ ይመጣል። እንደዚሁ ለከታች ይነቃነቃል። ሼክ ሲያደርግ ከላክቱ ፊልም ላይ ተጣጣለ ጄል ትሆናለች። ግን አማኒ መሞከር አለበት። አሁን አማኒ እንትን አይወድም፣ ወተት አይወድም። የወተት ተዋጽኦች በጠቅላላ አይወድም። ግን አሁን ወተት እየለመደ ነው። ስለዚህ እነዚህ ነገሮችን ወተት አይባቱድም። አንተ እርጎ አትወድም? የሆነ ሰዓት አሪፍ ነው ያልከኝ ምኑ ቀይ ወጥ ላይ እንትን እርጎ ተደፍቶ ያበደ አይደል? ጀለሰ እኔ አላቅልም ሙሉ ሳረገው አማኒ ወፍ አይበላም። በጣም ነው እና እኔ ብቻዬን ነው በላው ዛሬ አረበላልሁ ቅዳሜ ይቀወጣል። እንዴት ነው? መቼ በኋላ? አዎ ነገ ዛሬ ለካ ዓርብ ነው። ምን አለ ልጅ ሚካኤል አለው አንድ ኮንሰርት የምትወደው አርቲስት ልጅ ሚካኤል ይላል። አዲስ ውስጥ ዘፈን ይዘፍንልሃል። ትንሽ ቤት ውስጥ በቦክሰር ታገነግዳለህ ቀን ሙሉ። ትላንት እንደዚህ እንደሚለኝ አውቄ ነበር። እግዚአብሔር ይኸው ቲሸርት የለ ሱሪ የለ ያቀነቅነዋል። ላጥላጥ አዋኒ ይዝጋል። ሰላም ወንደርፉል። እስኪ አምቦአችን እንጠጣ። እንግዲህ ጋይስ ምግቡ መጥቷል። ሊኖርሚ ቂቤ ስትለው ቂቤ አንተ ሽተው ቂቤው ቂቤ ስፔሻል
ጃኒ ልምድ አለው። ይሄ ውስጥ ገብቶ የሚጫወተው ነገር ነው። ይጣፍጣል ግን ያው ታውቃለህ ላይክ ስላለ አራማን ያበደ ነው አንድ ላይ ብለው እየተብለጨለጨ ውስጥ የሚጫወተው ነገር እኮ ነው እንዴ ጸዴ ነው እግዚአብሔር መሞከር አይከፋም። አንተ ቅቤው ግን እስማ ያሰላ ነው ወንድ ልጅ ይሄ ነገር ግን ሙላ ነው እና ምንድነው የሆነ ገንፎ ይላል። አንተ ደግሞ አትጠበብብን በእናትህ የምር አይ ገንፎ ይላል። ያ ማን እንዲበላኩ አልዋሽም ይጣፍጣል። የምር ይጣፍጣል። ብላ ምንድነው አንተ ክትፎ የምታንጠፋጥፈው? እናንተ እኔ ራሱ ታብታም ያዩት በጣም እንትን አለኝ አሳዘነኝ። አንተ ክትፎን የመሰለ ነገር እዚህ ትሪው ላይ ጎዳኝ ማን ሲ ትልቅ ነው ደግሞ ዋው ይጣፍጣል። አማን እኮ የበላ ነው ታውላ አጋ እኮ ማለት ነው ሰበን እንደነ የለም እንዲበላ ነው አይደል? እንዲበላ ነው። በጣም እኮ ነው የሚጠግነው። የተሰበረ ሰው እንደውም ይሄ በጣም ይመከራል። ቡላ ውስጥ የሆነ አፍ ውስጥ ከገባው ሙሉ አንተ ክትፎ ያበረ ነው። ክትፎ ግን አነሰች። ምን ብለው ያው እንዴ ምንድን ያልካት ቡላ በክትፎ ነው ክትፎ በቡላ ነው ስላ ዋው ቶል ያ ሰላም ምን ቅቤ ዋጥ ነው አይ ቅቤ ነው እሱ ወደ ታች ባዶ ስለሚሆን አይደለ ሻባሽ ነጭ ነው አቋላ ካውባ እሺ አሪፍ ነው አሪፍ ነው። ኧረ በጣም እሱ ቅቤ ይወዳል በጣም ወደ ታች ባዶ ስለሚሆን ቅቤ እጠጣለሁ እኔ ቅቤ እጠጣለሁ። ዋይ አማን ያሳይ የቅቤው ራሱ ጣሙ ተብቋል። በጣም ምን ፈልገው ዋው ግን ክትፎ ነው እንትን ያደረገው። ክትፎ ባይኖር እኔ አልበላውም። ኧረ በእናትህ ምን አደረኩ? በክትፎ ብላሽ ሁለታችሁ በክትፎ ብላ። እኔ ቡሎን ለኛ ተስቀረለ ነው ክትፎ ቡሎን በጣም ነው ግን ታጣሪ ዝም በላት አታካቶሎ ቶሎ ሳያልቅም በክትፎ በላ የኛ አባት አንተ ወርታች ቀስባያ ወርታች ሲል በጣም ትኩስ ነው ያወራረድልሃል። የትናንትናው አማን ቅቤው አለቃ ያዝ የሚብለጨልጨው ነገር እኮ ውስጥ እንትን እያላለ ክትፎ ይጨምሩበት እንዴ? ኧረ ካለ ጋዝ አዛ ነው ካለ ለስላሳ አዛ ተገኘ ቅቤውን አግተን እንሞክርበት። ማን አቶ አብርሃም ከላይ የነበረው ቅቤ ነው ከታችም ያለው ቅቤ ከፈተውና እንደ ገንፎ ታረጋው። አይ እኔም ልሞክርኩ እሺ በይ ቅቤ እንደዚህ ሲል ሞክር ጋይስ ቅቤ እንደዚህ ልሞክር። ቅቤ አፍቃሪ አይደለም ግን እስኪ ልሞክር። ያበረ አይበላም እኮ ግን ያበረ ነው ጋይስ አላነስም። ኧረ
ይገርመኛል። ገንፎ ጠልተ ይሄን ሞዴል ማለት ገንፎ አይወድም እንዴ? አይወድም። ኧረ በጣም ጥሩ ምንድነው ቀበጥ ወስቷል እኛ ቤት ግሳቢ ቅብጠት እኮ አይደለም። ኧረ በእናትህ ይሄን ወደ ገንፎ ጠላ አንዴ ቆይ ያው ቆይ ያንቺ ምን ሊባል ነው? ያንቺ ምን ሊባል ነው? ይኸውልህ ሽሮ አይወድም የሱ ታቆሙ መስሎኝ እኮ ነው። ሽሮ አይወድም፣ ቡላ አይወድም፣ አይባ አትወድም፣ ወተት አትወድም። አይ ክትፎም እስከዚህ ምን ይኛል? ምን ነው ቬጂቴሪያን እንዴ? እቺን ይኸውልህ አትክልት አይወድም ግን አልወድም። አትክልት አይወድም። እሺ አሁን ምንድን ነው? እሺ አሁን እንደዛ ነው ደማችን እኮ ግን አልወድም። ምንድን ነው ደም? ኤ ፕላስ እኔም ኤ ፕላስ ነኝ። ቢ ማይነስ አንተ? ኧረ እኔ አይደል አላውቅም። በቃችሁ እንዴ? ቆላለፈን እኮ ማለት እንግዲህ ጥርግ እንደዚህ አለቅ እንጨምራለን። አንተ ለመልክ እየሰራ ነው አለ ቪዲዮ። አረ እሱ ይበላል ቤት ሰርቶ ይበላል። እንደ እንኳን ተሰርቶለት እኔ ቤት ሰርቶ ይበላል የሚለው ነገር ነው ያልገባኝ። ቪዲዮ ሰርቶ አልበላኩም አልነበርኩም። ሌላስ ሞክሮኝ የሆነ አረ ዱቄቱን ፈልጌ ገዝቼ እንትን አልኩ ሰርቼ ብለው በላ ነበር የጠቆረ የነበረው ነጭና እንትን አለ ኦኬ እንትኑ ከለር አሁን ነጩ ለዛ ነው ትንሽ እንትን ይሰ እኔ ግን የምወደው ያኛው ነው። ያ በጣም አሪፍ አዎ በቅቤ በጣም ይጣፍጣል። አሏሽ እንዴት እንትን እንደሚ አራ ቋንጣው አምጣ ቅቤ አንተ እዚህ ላይ ያዝ ያዝ ምንድን አንሳ ነው ለምን አንሳ ዱላ መጀመሪያ ላጣት ይኸው ከቻ ወይ አንተ እንደዚህ ውርድ እያለ ሲመጣ ቅቤዋ ግን አሪፍ ነች። ልክ እንደዚህ ገንፎ ላይ ያባኒ በዘይት የለም በርበሬ እንደዚህ ሞቅ አድርገህ ቅቤ አቅልጦ ምናምን የጉራጌ ክትፎም ይምጣ ቡላው ይምጣ። አንተ ነህ ቀድመ በሽተኛው ነው ከኛ ውስጥ ዛሬ ነው እንደዚህ እየበሉ ያሉት። በነገራችን ላይ 40 ዓመት ማር ማናቀል መስሏል። ለጤና በጣም አሪፍ ነው። አማኒ እንግዲህ ሌላ ስፕራይት ይዘዝ መሰለኝ። ዛሬ ሞክረዋል ከዚህ በፊት አይደል? አዎ ጨርሰው ነበር። ኧረ አላውቅም አላስታውስም። አረ አበደ ነው እኮ አበደ ነው ይኸውልህ ነገርኩህ። አንተ ደግሞ በቃ ከበደ ነው እያለኝ እኔ ኧረ ተው አማኒ ብላ አንተ ነገ አሪፍ ቀን ነው የምትውለው ሽንት ቤት ውስጥ ጋይስ። ትላንትና የበለው የልጅ የሚያቃጥለው ምግብ ዛሬ ፖስት አደርግላችኋለሁ ቪዲዮ። እውነት እንደ እንትን ደግሞ ስራ ከየመጫው ላይክ ከቪዲዮ በኋላ ውጤቱ ሽንት ቤት ቁጭ ብለህ ማይክ ይዘህ ትገባለህ። ከዛ ታስቀምጠውና በሩ ጋር ከፍተህ ትዘጋዋለህ። ከዛ ታወራለህ ማለት ነው። አንተ እንደዛ ካለ እኮ ጥሩ እኮ ነው እኮ ከእነ ወፋ አይወጣም። ያኔ የቺፕሱ ሰዓት ታስታውሳለህ? 3 ቀን እኔ ታምሜያለሁ። ክትፎ ብቻውን ማምጣት ይችላል። ክትፎን ጨምርበት። አዎ ጨምርበት። አንድ ሁለተኛ ነበረው እዚህ ጋር አንድ ብቻ አንድ ቶሎ ይፍታል። እሺ ሳይቀዘቅዝ እኔ የምለው ወርቃ ምን እሺ ክትፎ በቁጣዋ ነው እዚህ ሁለት ነው የቅድሙ ሁለት እኮ ነበር ግን በጣም እንትን ነች ሚኒ ሆነች። አንተ መጣ ግንግር ነው እንዴ መጣ እና መሰል ክትፎዋ ግን ትንሽ መረቅ ብታረጉልኝ አሪፍ ነበር። መጣ ይባላል መጣች መጣች ግን ምንድን ነች? አይ ቤት እንትን ነች ግን አሁን ክትፎ ብታዝ በእንጀራ አይመጣም እንዴ ሩዋንዳ ነው ማለት ነው እንደዚህ ይመጣልኝ እንጂ መጀመሪያ ራውንድ 2 ጋይስ ሶስተኛ ክትፎ መጥቷል። አቤት እንደውም ትናንት የበላነው ምግብ አለ አይደል? አሁን ሆዳችንን ደረቅ ያለውን ረጥብ ያደርገዋል። አባበደ ምግብ ሳቢር ክትፎ ወንካ የሚበላው አለ ራሱ ገጠር ውስጥ ነው የሆነ ከቀንድ የሚሰራው ይኸው ሲበናት ግን ምንም አያደርግም። አሁን ምንም አያደርግም። አሁን ራውስ ነው ወፍ ጤናማ ነው። ቡላ እኮ ነው። አንተ ማሳት ነገርን እዚህ ተስማምተሃል። እዚህ ማስታወቂያ ያደረኩት
ይስ በስማ አምቾ በልታችሁ ታውቃላችሁ? አምቾ ማለት ልክ እንደ ቡዳ ስር ነገር ነው እና እንደ ስኳር ድንች ነው። በሚጥሚጣ ነው የሚበላው። በጣም ነው የሚጣፍጠው። ምኑ አምሾው በሚጥሚጣ ነጭ ነው። እንትን የለውም፣ ጣዕም የለውም፣ ግን ጣፍጣል። አሪፍ ነው። ጣዕም የለውም ግን ይጣፍጣል። አንተን ተመችቶኛል ማለት ኧረ ምርጥ ነው። አገባህም ዝርያ አስበዋል። አማኒ ብቻውን በልቶ ቢሆን ኖር ብቻውን በልቶ ቢሆን ኖር ብቻውን ነው ምኑን አዝዞ ለሞክረው ቢል ኖሮ እንዳለ ተበላሽ። ክትፎን አስተብሳትና ክትፎ ብቻ ወልቼ ነበር። ቼካው ያመጣልሃል እንትኑ። ኦ ማይ ጋድ እርጎ ይምጣን በጣዋ አለች። የፈለግከውን አምጣ። ዛሬ ትመጪ ነው ቤት ውስጥ ዛሬ ነው ረፍት ነው። የረፍት ይሄ እኮ አጥንት ውስጥ ነው የሚገባው። ከዚህ በኋላ ለኔ ሳውና ለመግባት ይዘጋጀው ነው አባቴ። ይሄ አጥንት ውስጥ ነው የሚገባው። በቃ ቀጥታ ሄዶ የተጎዳህበት ቦታ ላይ ምናምን ምን የጎዳች ያለች? አይ እኔ እስካሁን ሰላም ነኝ። አይ የተጎዳህበት ቦታ ሄዳ ድንገት ክፍተት ካለ በማለት ነው። ምኑ ጋር እርጎ አለ ጠጣለች። እርጎ 2 3 2 በቃሽ። አማኒ ደረግ ዋጋች ካርጋ አላረኩ 4000 ብር ነው። አይ 4500 ቡላ ክትፎ ቢሆን እሺ፣ ቡላ ወጣቶልኝ ገስ ያመጣሉ። ጭራሽ ቡላ የሚያክስፎ እኮ ክትፎ ቢሆን እሺ ይላል። መጣለው እንደው ጭቆንትን በቆጮ ብታረግ ይሻላል ነበር። እቺ እንትና የበቆሎ ቂጣ ነች አይደል? የበቆሎ ቂጣ ነች። ጋይስ አብርሃም እንደምታዩት እኔና ጃኒ የምንጠጣው እርጎ በሸክላ ወይም ደግሞ በጣባ መጥቶልናል። ወይ ፈጣሪ ሆይ ጥም አድርገን እንጠጣለን። ጥገና ላይ የራሳችን ያስ ጃኒ እንትኑ ነብላማ የኳሱ ቀን ኦኬ ወዳ አይ ቆይ እስቲ ቆይ አንተ ጉድ ነው ሆድ ነው ተጎድቻለሁ። ዛሬ የሚመሽለግለቅ ቀን ነው መሰለኝ። አይ ተጎድቻለሁ። አልጋ ላይ ተኝቼ ነበር። የሰላሳ ነበር ባላዝሽ አለበት። እግዚአብሔር አጠፋው። ከልቡ አይደል እንዴ እርጉ ይገርም ነው። እግዚአብሔር ይለያል። እርጎ የሆነ ሰው ሲባል ሰምተህ አታውቅም? ምርጥ ነው። እንደዛ ነው የምትላቸው? እንዴ እሱን ጠጣ ማለት ኦሪጂናል እርጎ እንደዚህ ሲገኝ እንደዚህ ይጠጣል። አይ የኔንማ ኧረ አልሰጠም። ከሽጉ እኮ ይሄ በጣም ምርጥ ነው። ቢጦን አገናኝተው ኧረ በቃኝ በእናትህ። ምንድነው ጋይስ እንግዲህ በላን ጠጣም። በጣም አሪፍ ነበረ። እኔ ወድጄዋለሁ። ከአማኒ ልጀምር። አማኒ እንዴት ነበር? አልበላም ማለት ይቻላል። አማኒ ያዲስሽ አሪፍ። አይ ከቀዘቀዘ ሁለተኛ የበላው በጣም ኢንጆይ አድርገው። በጣም አሪፍ ነው። እንትኑስ እርጎስ? አይ ተቀላቀለብኝ። እርጎ ወዳለው ግን ተቀላቀለ። ስለዚህ በቃ ምንም ሬት ላደርገው አልችልም። በቃ ተመችቶኛል በአጠቃላይ። አረ ነብሮ ማክስ ሬትማ ማድረግ አለብህ። እሺ አንተ ስንት ሰጠዋለህ? አይ ራስ መጀመሪያ አድርገው ዋናው አንተ አይደል? እሺ ትንሽ ክትፎዋ ተመችታኛለች። ቡላዋ ግን ትንሽ ጣዕሟ ወደ ገንፎ ይኖርብኛል። በአጠቃላይ 7 ከ10 ሰጥቼዋለሁ። 7 ለሌለ ነበር ነው 7 ከ10 7 አንተም 7 ትል አማኒስ ካባኒማ 0 ነው የሚሰጠው። 7 ያው ተመልሼ እመጣለሁ ማለት ነው። 7 ያ በጣም አሪፍ ነው። ወድጄዋለሁ። ለማንኛውም ተመችቶናል። ወርቃ ቡና ነበርን። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ያዘው 1770 ብር ነው የከፈልነው። በጣም አሪፍ ዋጋ። ያ በጣም አሪፍ ዋጋ ካሁኑ አኬሪ በዚህ ዘመን ያዘው